ሰላም ጤና ይስጥልን ውድ የሐሳብ ሚዲያ ቤተሰቦቻችን እንደምን ቆያችሁልን? ሳምንታዊ የሐሳብ ዊክሊ ፕሮግራማችን እንሆ ተጀምሯል። በዚህ ሳምንት የሐሳብ ዊክሊ ፕሮግራማችን የሚሆነው እንግዲህ በሳምንቱ የነበሩ አበይትና ዋና ዋና ጉዳዮችን መራርጠን ወደ እናንተ የምናደርስ ነው የሚሆነው። በዚህ ሳምንትም እንግዲህ ቀጥሎ አሁንም በቀጠለው የመካከለኛው ምስራቅ ጦርነት ዙሪያ በርከት ያሉ ጉዳዮችን የምናነሳ ነው የሚሆነው። አሁን ላይ የመካከለኛው ምስራቅ ጦርነት አዳዲስ የሰላም ስምምነት ሀሳቦች ብቅ ቢሉም ነገር ግን ተፈጻሚነታቸው በእጅጉ የራቀና የሸሸ ሆኖ እየተመለከትነው እንገኛለን። ዶናልድ ትራምፕም ከኢራን መንግስት በኩልም ደግሞ አዳዲስ የሰላም ስምምነቶች ሀሳብ ቢመጡ አንዱ የሚያመጣውን የሰላም ሀሳብ አንዱ ይጥሰዋል። ነገር ግን እነዚህ ሁላ ሁኔታ ባሉበት ሁኔታ እንግዲህ ግጭቱ ተባብሶ ቀጥሏል። አሁንም የመካከለኛው ምስራቅ በእጅጉ ተባብሷል። የቀጠናው ሀገራትም ቢሆኑ በዚህ ግጭት ለመሳተፍ ራሳቸውን እያዘጋጁ ይገኛሉ። ምክንያቱም ግጭቱ ወደፊት የሚብስ ከሆነ ጉዳቱ እየበዛባቸው ስለሚመጣ አጸፋዊ እርምጃ ለመስጠት ይገደዳሉ። ከዚህ ጋር በተያያዘ እንግዲህ ዶናልድ ትራምፕ ያመጡት የሰላም ስምምነት እቅዶች አሉ። ቀናቶች በቀናት እየተራዘሙ ነው። ከ48 ሰዓት ወደ 5 ቀን፣ ከ5 ቀን ወደ 10 ቀን ተራዝሟል። ይሄ ጉዳይስ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ያመጡት ሀሳብ የሽንፈት ነው ወይስ ደግሞ አሜሪካ ሌላ አዲስ ወታደራዊ ስትራቴጂካዊ እንቅስቃሴ ይዛ እየመጣች ነው የሚለው ትልቅና ተጠባቂ ጉዳይ ነው። ታዲያ እነዚህ ጉዳዮች በሳምንቱ ምን አሉ፣ በቀጣይ ሳምንት ምን ሊፈጠሩ በሚሉ ጉዳዮች ላይ ሰፋ ያለ ውይይት የምናደርግ ነው የሚሆነው። የዛሬውን ፕሮግራም ዮርዳኖስና በረከት አብራራችሁ የምቆየው። በረከት ላይ ነው። እግዚአብሔር ሁሉ ሰላም ሁሉ አማን። እንደምናውቀው እንግዲህ አሁንም የቀጠለው የመካከለኛው ምስራቅ ጦርነት ወር ሊሞላው ነው። እንደምናውቀው እንግዲህ ይሄ ጦርነት በዚህ የሚቀጥል ከሆነ አዳፋው ከባድ ነው። አሁን እንኳን እንደምንመለከተው የቀጠናው ሀገራቶች በእጅጉ እየተጎዱ ነው፣ የጦርነቱ አዳፋ በእጅጉ እየደረሰባቸው ስለሆነ። ነገር ግን ይሄ ጦርነት ደግሞ ለቀሪውም ዓለም ትልቅ ችግር ሆኗል። ትልቁና ዋነኛው የሆርሙዝ ወሽመጥ ተዘግቷል። ይህንን ለማስከፈት ማንም የደፈረ የለም። አሜሪካን ሞከረች፣ በጥምረትና ዩናይትድ ኪንግደም ፈረንሳይ ሞከሩ፣ አልተሳካላቸውም። እነዚህ አለመሳካቶች ደግሞ ቀሪው ዓለም በዚህ ጦርነት አዳፋውን እንዲቀምስ እያደረገው ይገኛል። ነገር ግን አዲስ የሰላም ስምምነት እየመጣ አይደለም። አዲስ የሰላም አማራጮችን እየተመለከትን አይደለም። ወደ ሰላማዊ ሂደት የሚመጡበትን ሳይሆን ግጭቱን የሚባባስበት፣ ኃይላቸውን የሚለካኩበት፣ ጉልበታቸውን የሚያሳዩበት ነው። አንዱ ያለውን ጉልበት ያፈረጥማል፣ ጉልበት ያለው ደግሞ ጉልበት የሌለው ላይ ጥቃቱን ይሰነዝራል። በዚህም እንግዲህ ዶናልድ ትራምፕ አዳዲስ ሀሳቦችን ይዘው በየቀኑ ነው ብቅ የሚሉት። ባለፉት ቀናት ለኢራን በተለይ ደግሞ የኢራን የኤነርጂ ኃይል ማመንጫዎች ላይ ጥቃት ፈጽማለሁ ብለው የ48 ሰዓት ገደብ ጥለው ነበረ። እሱን ትተውት በ48 ሰዓት ገደቡ ሳይጠናቀቅ ወደ 5 ቀን አራዝመነዋል አሉ። አምስተኛው ቀን ሳይሞላ በተለይ ደግሞ የ5 ቀኑ ገደብ ተጥሎ በነበረ ሰዓት እንግዲህ አሜሪካ በኢራን ላይ ጥቃት ፈጸመች። በዚህ ሳምንት ከነበሩ ትልቅና አበይት ብለን የምንመለከታቸው ዶናልድ ትራምፕ ያመጧት ይቺ የ5 ቀን የሰላም ሂደት ስምምነቷ በዓለም ደረጃ ከፍተኛ ተጽዕኖ እንዲኖራት አድርጎ ነበረ። ምክንያቱም የሰላም ስምምነት መምጣቱ በምን ያህል ደረጃ የቀጠናው ሀገራት ብሎም ደግሞ ቀሪው ዓለም ተጠቃሚ እንደሚሆን ያየንበት ነው። ልክ ያቺ ውሳኔ በተወሰነችበት በቅርብ ሰዓታት ውስጥ የነዳጅ ዋጋ በእጅጉ ሲያሽቆለቁል ተመለከትን። ነገር ግን ዶናልድ ትራምፕ በራሳቸው ሀሳብ የሚተማመኑ አይመስልም። በተለያዩ ጊዜያቶች በርካታ ሀሳቦችን እኮ ያመጣሉ። ነገር ግን የራሳቸውን ሀሳብ ሲወስኑት ራሱ ውሳኔውን እርግጠኛ ሆኖ የወሰኑት አይመስልም። የ5 ቀኑ ውሳኔ እንግዲህ 24 ሰዓት ሳይሞላው በኢራን ላይ ጥቃት ተፈጸመ። ኢራንም አጸፋዊ እርምጃ መስጠት ጀመረች። የመካከለኛው ምስራቅ ቀጠና ሀገራትም በዛው ግጭት ላይ ቀጠሉ። ነገር ግን ዶናልድ ትራምፕ ደግሞ ትናንትና አዲስ ሀሳብ ይዘው መጡ። የ5 ቀኑን እንደገና ወደ 10 ቀን አራዝመነዋል አሉ። ይሄ ቀነ ገደብ መሻሻሉ ከጊዜ ወደ ጊዜ አዳዲስ የቀነ ገደቦች መምጣታቸው ግጭቱን አላቆመው። ግጭቱ በነበረበት እንደቀጠለ ነው የሚሆነው። የግጭቱ የሰላም ስምምነት የሚመጣበት ሂደት ደግሞ ይህ የሰላም አማራጭ ቀነ ገደቡ በረዘመ ቁጥር ጦርነቱ ይብሳል፣ ግጭቱ ይፋፋማል፣ ጉዳቶቹ ይበረክታሉ። ለቀጠናውም ለቀሪው ዓለምም እዳውና አዳፋው ይበረክታል። ታዲያ ዶናልድ ትራምፕ እነዚህ ሀሳቦችን የሚያመጡት ከምን አንጻር ነው? ዶናልድ ትራምፕ እዚህ ስምምነት ላይ ለመግባት እንደዚህ አይነት ሂደቶችን ለምን ማምጣት ፈለጉ? እንደምናውቀው ግጭቱን ራሱ አሜሪካን የከፈተችው፣ አሜሪካን ጥቃት መጀመሪያ የሰነዘረችው፣ ኢራን አጸፋዊ እርምጃ መስጠት ጀመረች ብለን መመልከት እንችላለን። ታዲያ በአሜሪካና በእስራኤል ጥምር ጦር እየተደረገ ያለውን ጦርነት አሜሪካ በራሷ በገዛ እጇ የጀመረችውን ጦርነት ማሸነፍ ወይንም ደግሞ እንዳሰበችውና እንዳቀደችው መሳካት ስላልቻለ አዳዲስ እቅዶችን ማምጣት ጀመረች። ዶናልድ ትራምፕ የ5 ቀኑንም የ10 ቀኑንም የ48 ሰዓቱንም ቀነ ገደብ ያመጡት ምናልባት ኢራን የሆርሙዝ ወሽመጥን ትከፍትልኛለች በሚል ግምት ነበረ። ነገር ግን ያንን አልተመለከትንም። እንዲያውም ኢራን አሁን ላይ ሙሉ ለሙሉ በሚባል ደረጃ የሆርሙዝ ወሽመጥን ዘግቻለሁ የሚለውን አዲስ ሀሳብ እንኳን በዚህ ሳምንት ነው ይዛ ብቅ ያለችው። ታዲያ እነዚህ ሂደቶች የአሜሪካው ፕሬዚዳንት ዶናልድ ትራምፕ በየቀኑ የሚያመጧቸው ሀሳቦች ጦርነቱ ላይ እንደገቡበት ወይም ደግሞ እንዳሰቡት ስላልተሳካላቸው ግጭቱን ማበራከት፣ ግጭቱን ማባባስ፣ አሁንም በቀጠናው ሀገራቶች ላይ አዳዲስ ግጭቶችን መፍጠር ያሰቡበት ሂደትን ነው የምንመለከተው። እነዚህ ሁላ ባሉበት ሁኔታ እንግዲህ ማርክ ሮቢዮ በቅርብ ሰዓት በሰጡን መግለጫ እንግዲህ ዋሽንግተን የኢራንን የባህር ኃይል፣ የአየር ኃይል እንደዚሁም ደግሞ የኒኩለር ፋሲሊቲዎችን በማውደም ከፍተኛ የሚባል ወታደራዊ አቅሟን እያሳየች የወታደሩ በላይነት ወይም ደግሞ የማሸነፍ አዝማሚያ እያሳየች ነው ብለዋል። ነገር ግን ማርክ ሮቢዮ ይሄንን ቢሉም በኢራን በኩል ሽንፈትን እየተመለከትን አይደለም። ኢራን የምትመልሰው አጸፋዊ እርምጃ እንዳለ ሆኖ የሆርሙዝ ወሽመጥ አለመከፈቱ፣ በግጭቱ ላይ ደግሞ ከፍተኛ ኃይሎች እንዲሳተፉ አዳዲስ ግጭቶችን መፍጠሯ ደግሞ ነገሩን ይበልጥ እያባባሰው እንጂ አሜሪካ በዚህ ግጭት ላይ የበላይነት ወስዳ እያሸነፈች ነው ብለን መገመት አንችልም።
ይሄ ሁላ ባለበት ሁኔታ በረከት ጦርነቱ የመካከለኛው ምስራቅ ሀገራቶች ተገደው ወደ ጦርነቱ እንዲገቡ እየተገፋፉ ነው። ነገር ግን በቅርብ ቀናት ደግሞ በተለይ ደግሞ ጂጂሲ እንዳወጣው መግለጫ ከሆነ በዚህ በአሜሪካና በእስራኤል የሚደረግ የተኩስ አቁም ስምምነት፣ የሰላም ድርድር፣ የትኛውም የሰላም ውይይት ላይ የጂጂሲ አባል ሀገራት መሳተፍ አለባቸው የሚል አዲስ እቅድ አወጣል። ይህም ከምን አንጻር ነው ብለን ስንመለከተው እነዚህ ሀገራቶች የኢራንን የሀያልነት በተለይ ኢራን በቀጠናው ያላት ስጋት ለቀጠናው ሀገራቶች ስጋት እንደሆነች ይታወቃል ባለፉት ጊዜያቶች። አሁንም ያንን ስጋት ሙሉ ለሙሉ ለማስቆም ወይንም ደግሞ በዛ ስጋትነት እንዳትቀጥልባቸው ኃይላቸውን ለማፈርጠም በተለይ ደግሞ እዚህ ስምምነት ላይ መግባት ይፈልጋሉ። እነሱ በሚችሉት መጠን ኢራንን ማሰርና በስምምነት እንድትታቀብላቸው ይፈልጋሉ። እንደምናውቀው እኮ ሳውዲ አረቢያ በዚህ ግጭት ላይ አሜሪካ እንድትቀጥልና ከዚህም በላይ በኢራን ላይ ጉዳት እንድታደርስ በተለያዩ ጊዜያቶች የተለያዩ መረጃ ምንጮች ሲያወጡት እየተመለከትን ነበረ። ይሄ ማለት የመካከለኛው ምስራቅ ሀገራቶች ኢራንም እንድትጎዳላቸው ኢራንም ላይ ጫና እንዲፈጠር ይፈልጋሉ። ይሄ ማለት የመካከለኛው ምስራቅ ሀገራቶች የኢራን መጎዳትን እንደ ጥቅም ወስደው የራሳቸውንም ጥቅም ለማስከበር የሚሄዱበት አለ። ነገር ግን እስካሁን በምንመለከተው ሂደት ላይ የመካከለኛው ምስራቅ ሀገራቶች ለሚመጣባቸው ግጭቶች አጸፋዊ ምላሽ አለመስጠታቸው ራሱ ግጭቱን ከማበራከት የቆጠቡበት ሂደት አለና እንደው በረከት በዚህ ሳምንት የነበሩ የመካከለኛው ምስራቅ ውጥረቶች ከነዚህ ጉዳዮችና ከተለያዩ ጉዳዮች ጋር እንደምን ትመለከተዋለህ? እውነት ነው። የአንድ ወር ሊሞላው የደረሰው የመካከለኛው ምስራቅን ጦርነት ስንመለከት ቢያንስ እስቲ 3 ወይም 4 ነጥቦችን አንስተን ጦርነቱን እንቃዩ። የአንድ ወሩ የመጀመሪያው በዚህ በመካከለኛው ምስራቅ ጦርነት ላይ በደንብ እየተመለከት ነው ያለነው 2 ነገሮች ናቸው። የመጀመሪያው አሜሪካ አሸንፊያለሁ ትላለች። ሁለተኛ መልሳ ደግሞ ድርድርን ትጠይቃለች። ይህ አንድ ነገርን ግልጽ እያደረገ እየመጣ ነው። የመጀመሪያው አሜሪካ አሸናፊ ከሆነች ለምን ድርድር ትጠይቃለች? የአሜሪካ ድርድር ኢራን ሁልጊዜ እንደምትለው ማዘናጊያ ነው። ምክንያቱም አሜሪካ እንደምትታወቀው ከሆነ ለድርድር፣ ለሰላም፣ ለሐሳብ የበላይነትና ልዕላዊነት የተመቸች አይደለች። ሆዳደር እንዲሁም በገንዘብና በጉልበት የምትተማመን ሀገር ነች አሜሪካ። አሁን ደግሞ ምናልባትም የመሃይምነትን ያደለባቸው ዶናልድ ጄ ትራምፕ ሀገሪቷን እየመሩ ነው የሚገኙት። በዚህ ሂደት ላይ እየተመለከትን ያለነው ትራምፕ የኢራንን ጦርነት የገባሁት ራሱ ከፔንታገን በመጣልኝ ድጋፍ ነው ሲሉ ነበረ። ይህ ማለት ስንመለከተው እሳቸው ከአማካሪዎቻቸው የተሰጣቸውን ቀጥታ ነው እየተገበሩ ያሉት። እንደ መሪ እያመዛዘኑ፣ እያሰላሰሉ፣ እየተብሰለሰሉ የሀገሪቷን ጥቅምና ጉዳት እንዲሁም በቀጠናው ላይ የሚመጣውን ችግርና ጥቅም ሳያነጻጽሩ ነው በስሜት እየወሰኑ ያሉት። ትራምፕ ስሜታዊ እንዲሆኑ ደግሞ የሚያደርጋቸው የመጀመሪያው ይህ ነው፣ ቤተሰባቸው ነው። የትራምፕ ልጅ እንዲሁም ባሏ ሙሉ በሙሉ እስራኤላዊ እንዲሁም የይሁዲ እምነት ተከታይ ሆነዋል። ኢንፍሉዌንሱ በስራቸውም በቤተሰባቸውም ጭምር ውስጥ ያለ ነው። ትራምፕ በጣም በተከታታይ አሸንፍ ያለው እያሉ እየተናገሩ ነው። እስቲ ማሸነፋቸውን እንመልከት። ትራምፕ በሳምንታት ውስጥ እጨርሳለሁ ያሉትን ጦርነት ድፍን ወር እየሞላባቸው ነው። እንዲሁም አሜሪካ እንደምትለው ከሆነ ባህር ኃይሉን አጥፍቻለሁ፣ አየር ኃይሉን አጥፍቻለሁ፣ የኢራን እስላማዊ ዘቡን በታትኛዋለሁ ትላለች። ግን መልሳ ድርድር ትጠራለች። ካሸነፍክ፣ አሸናፊ ከሆንክ ሆርሙስን አልፎ መሄድ ነበር። አሜሪካ 2 አይነት ኪሳሮችን ተከናንባለች። የመጀመሪያው አሊያንሷ ከአሜሪካ ጋር ሲቆሙ የነበሩ ሀገራት ከአሜሪካ ጋር አብረው ቆሞ ሆርሙዝን ለማስከፈት አልደፈሩም። ሁለተኛ ራሷ አሜሪካ ሆርሙዝን ማለፍ ፈርታለች። በሶስተኛ ደረጃ የዓለም አቀፍ ኢኮኖሚ እየጋሸበ እየመጣ ነው። ይሄ ደግሞ አውሮፓውያንና አሜሪካውያንን እያስደነገጣቸው ነው ያለው። ምክንያቱም የምዕራቡ ዓለም ኢኮኖሚ ዲፔንድ ያደረገው ፔትሮ ዶላር ላይ ነው። ሁለተኛ ደግሞ ዶላር አቅም ያገኘው በአረቦች ነዳጅ ነው። ስለዚህ አሜሪካ ምንም አይነት ማሸነፍ አላገኘችም። ሆርሙዝ ተዘግቶባት ከማለቃቀስና ከመጮ የዘለለ ማድረግ አልቻለችም። ሁለተኛ አሁን አሜሪካ እንደ አማራጭ እየወሰደች ያለችው ወታደርን ማስገባት ነው። ይሄ ስትራቴጂካል የተባሉ ቦታዎች ላይ በኢራን በሆርሙዝ አቅራቢያ የሚገኙ ደሴቶችን እንዲሁም ኢራን ውስጥ ወታደራዊ ኃይል የማስገባት ነው። ይህ ትልቅ ኪሳራ፣ ምናልባትም በዚህ ክፍለ ዘመን ልንመለከተው የምንችለው እልቂት፣ ደም አፋሳሽ እልቂት ይሆናል። ምክንያቱም ኢራን ተራ ሀገር አይደለችም። ኢራን ከጎረቤቶቿ ከነ አፍጋኒስታን ከነ ኢራቅ ከብዙዎቹ ውድመት ተምራለች። ሁለተኛ
ኢራንን ስንመለከት መልክዓ ምድሯ ከኢትዮጵያ ጋር ይመሳሰላል የተወሰኑ። ምክንያቱም ብዙዎቹ ሃይላንድ ናቸው፣ ብዙዎቹ ፕላቶች ኤሪያዎች ይበዙታል። ስለዚህ ኢትዮጵያኖች አንደኛ የአድዋን ጦርነት ያሸነፍነውን ወራሪውን የቀለበስ ነው ይሄኛው አቅም ስላለን ነው። ጂኦግራፊካሊ የሰጠን አቅም ስላለን ነው። አድዋ ተራሮች ላይ የጨረስነው በዚህ የተነሳ ነው። ኢራን በተመሳሳይ መልክዓ ምድሯ ለአሜሪካ መንገደኞችም ጦረኞችም የሚመች በፍጹም አይደለም። ሰፊ ዝግጅት አድርጋለች። ሁለተኛ መልክዓ ምድሩ በራሱ ጂኦግራፊው በራሱ ለኢራን እስላማዊ ዘቡ የሚያደላ ነው። ምክንያቱም የኖረበት ያደገበት ብዙ ዝግጅት ያደረገበት ነው። በዚህ ኤሪያ ላይ በቤቱ መጥቶ ሊያሸንፍ የሚሞክር አሜሪካዊ አስቂ ነው። የአሜሪካ ጦርን ስንመለከተው ስሙ ነው የገዘፈው እንጂ ሶማሊያን ማሸነፍ ያልቻለ የአሜሪካ ጦር እንዴት ኢራን ዩሲ ይህ አሜሪካ ተጨማሪ ሌላ ኪሳራ የሚደርስባት ይሆናል። ሰፊ ዝግጅት ኢራን እያደረገች ነው። 1 ሚሊዮን ወታደር አዘጋጅታለች። 1 ሚሊዮን ወታደር በነገራችን ላይ ወታደር የሚዋጋ በቀላው አይደለም። ወታደር የሚዋጋ በስነልቦናው ነው። ምክንያቱም ይሄ ወታደር አያቶላው ተገለውበታል። ሃይማኖቱ፣ ባህሉ እንዲሁም የመጥፋት አደጋ ነው የተቃረጠበት። ስለዚህ ይሄ ወታደር በጥርሱ አይምርህም። እንኳን እጅ ሊሰጥህ እንኳን የአሜሪካንን ወታደሮች አይቶ ሊበረግግ ይቅርና አፍጋኒስታን ላይ ምን እንደተፈጠረ እናውቃለን። አይዲዮሎጂ የሚገደል ነገር ስላልሆነ ማለት ነው። ስለዚህ 1 ሚሊዮን ወታደር ሬዲ ሆኖ እየጠበቀ ያለው የአሜሪካንን በፓራሹት የሚዘሉ ወታደሮች ነው። ምናልባትም ፈንዲሻ ከመሆን የዘለለ ምንም አይነት ፋይዳ ሊፈይድላቸው አይችልም። ስለዚህ አሜሪካ ሆርሙዝ ተዘግቶባታል። ሁለተኛ በወታደራዊ በእግረኛ ለመሞከር እያደረገች ነው። በሶስተኛ ደግሞ ሌላ ችግሯን እንመልከት። አሁን አሜሪካ ሆርሙዝ ስለተዘጋ እብደት ውስጥ ነው ያለችው። ትላንትና ማታ ደግሞ ጭምር እየተመለከትን ያለነው መረጃ ቀይ ባህር የመዘጋት እድሉ ሰፊ ሆኗል። ሁቲ ወደ ጦርነቱ እንደሚቀላቀል አስታውቋል። እንዲሁም የባላስቲክ ሚሳኤሎችን እየተኮሰ መጥቷል። ስለዚህ በዛ ከ20 ሚሊዮን ባርሜል በላይ የተዘጋ ነው። ቀይ ባህር ከተዘጋ ደግሞ 15% በላይ የሚሆነው ዓለም አቀፍ ንግድ የሚያልፍበት ኤሪያ ነው። ለሁለተኛ ጊዜ መዘጋት ይመጣል። ይህ አሜሪካን በዚህ ጦርነት ላይ ሙሉ በሙሉ ኪሳራን ተከናንባ እየወጣችበት ያለ ነው። ኢራን አሸናፊ የሚያደርጋት ይህ ነው። የመጀመሪያው ያላትን አቅም ሙሉ በሙሉ ስለምታቅ እየተጠቀመች ነው። ጂኦግራፊ ስለተጠቀመችበት ሆርሙዝን ዘግተዋለች። አሁን መልሳ ደግሞ በጂኦግራፊ ደግሞ ቀይ ባህርን የመዝጋት እድል አላት። ስለዚህ አሜሪካ በጣም ተከታታይ ተደራራቢ የሆነ ውድቀት ታስተናግዳለች። አሜሪካን፣ አውሮፓ፣ ሌሎቹን ብንመለከት በዚህ በመካከለኛው ምስራቅ ያሉ ሀገራት ራሳቸውን እንዲችሉ ሀያል ልዕለ ሀያል ሆነው እንዲወጡ አይፈልጉም። ምክንያቶቹ እነዚህ ናቸው። የመጀመሪያው የኢራን ጦርነት የፐርሺያን ስልጣኔ የመግደል ነው። የፐርሺያ ስልጣኔ የሚነሳ ከሆነ ዳግም በዛ ቦታ ላይ ምዕራባውያን እንደፈለጉ የሚዘርፉበት አካሄድ የሚቆም ይሆናል። ስለዚህ ፐርሺያን ስልጣኔን የመግደል ሂደት ነው። ይሄ የፐርሺያ ስልጣኔ እንደ ሌሎች አይደለም። የፐርሺያ ስልጣኔ ራሱ ያመርታል፣ ራሱ ይጽፋል፣ ራሱ ያነባል። ይህ ስልጣኔ በጣም ስማርት የተባለ ነው። በነገራችን ላይ በዓለም ላይ ሀብታም ሆኖ እየተመለከትን ያለ ነው አሜሪካን የምዕራቡ ሀገራት ናቸው። እውነታውን ስንመለከት ግን አሜሪካንን ጨምሮ ሌሎቹ የአውሮፓ ሀገራት እስራኤልን ጨምሮ ሀብታም አይደሉም። ሀብቱ የአረብ ሀብት ነው። አረብ ደግሞ ሀብቱ ነዳጁ ነው። ስለዚህ በአረብ ነዳጅ ነው እነዚህ እየበለጸጉ ያሉት። አሜሪካውያን ገንዘባቸው ዶላር ዓለም አቀፍ ተወዳዳሪ እየሆነ የመጣው ፖሊሲያቸውንም ሙሉ በሙሉ እያስፈጸመ የመጣው ነዳጅ ኢነርጂ በዶላር ስለተሸጠ ነው። ስለዚህ በዚህ በመካከለኛው ምስራቅ ያሉ ሀገራት አቅማቸውን ካወቁ በትምህርት በእውቀት እንዲሁም ሙሉ በሙሉ ራሳቸውን በምግብ ሉዓላዊነታቸው ማረጋገጥ ከቻሉ የአሜሪካ ጥቅም ምንድነው? የምዕራቡ ጥቅም ምንድነው? ስለዚህ እውነታውን ስንመለከት የዚህ ቀጠና ያሉ ሀገራቶች ትክክለኛ ሀብታም እነሱ ናቸው። በነገራችን ላይ ድፍን የመካከለኛው ምስራቅ ሀገራት ነዳጃቸው እየተዘረፈ ነው። ልዝረፍ አልዘረፍም፣ ይሄ ነው ጦርነቱ።
ስለዚህ እነዚህ ሀገራቶች ነጥረው አቅም ይዘው እንዲወጡ ስለማይፈለግ ነው። በመካከለኛው ምስራቅ ደግሞ እውቀትም አቅምም በጥንግ ድርብ ደረጃ የያዘችው ኢራን ነች። ኢራን በዚህ ሂደቷ ዝም ብለው ከተከታተሏት የአረቡ ሀገራት ከዚህ በኋላ ተምሳሌት የሚያደርጉት አይዱል የሚያደርጉት የኢራንን እስላማዊ ዘብ ይሆናል። እሱ ደግሞ ከሆነ አብዛኛው የአረብ ሀገራት ነዳጅ አላቸው። ነዳጃቸውን ሸጠው ኢኮኖሚውንም እውቀቱንም እየተጠቀሙ የሚሄዱ ከሆነ ሙሉ በሙሉ ከምዕራቡ ጥገኝነት የሚላቀቁ ከሆነ ምዕራቡ ሰርቶ አይደለም ገንዘብ ያለው የአረቡን ነዳጅ ዘርፎ ነው። ስለዚህ እነ ሄክሶን እነ ሞቢል ምን እየሰሩ ነው? በአረብ ሀገራቶች ውስጥ ስራቸው ነዳጅን አውጥተው መሸጥ ነው። ስለዚህ 1000 ብር ወስደው ላንተ የሚጥሉልህ 100 ብር ነው። የአረቡ ሀገራት የመካከለኛው ምስራቅ ሀገራት እንዲነቁ በፍጹም አይፈለግም። ለዛ ነው ሙሉ በሙሉ በምስራቁ ሚዲያዎች ባያዝ እንዲደረጉ ይደረጋሉ። ወታደሮቻቸው ግዙፍ እንደሆኑ ይነገራቸዋል። ስለዚህ ተምረው ሰርተው ሀገር መርተው እንዲለውጡ ሳይሆን ቁጭ ብሎ የቀረበላቸው እንዲበሉ የሚያመቻቿቸው ሁን ተብሎ ነው። ግን ኢራን ይህንን ሰብራ የወጣች ሀገር ነች። በነገራችን ላይ አንደኛው የአውሮፓ ሬኔሳንስ ማንበብ ነበር። ማንበብ ሀሳብን በማብሰልሰል በማውጠንጠን የመጣ ሂደት ነበረ። ከዛ በኋላ ሜካናይዜሽን እየታከሉበት ሲመጡ ትልቅ የተባለው የአውሮፓ ሬኔሳንስ ዛሬ ላይ የለወጠው ይህ ነው። አሁን ላይ ለምን ይመስልሃል የኢራንን የብረት ማቅለጫ አይረን ኦር ማቅለጫ ፋክተሪዎች ትላንትና ሲደበደቡ የዋሉት? እነዚህ ፋክተሪዎች ምን ያክል ለውጥ ሊያመጡ ነው? ዓላማው ኢራንን መንግስቷን መናድ አይደለም። ዓላማው የኢራንን ስልጣኔ ወደ ድንጋይ ዘመን የመለወጥ ነው። ስለዚህ የመጀመሪያው ይህ ነው። ትልቁ ጦርነት ስልጣኔን የማጥፋት የመግደል ይሆናል። በመጨረሻ በዚህ ላይ ብንመለከተው ምለው ይሄን ነው። ኢራን ለማጥፋት ከተሞከረ ጋዛውያን ይጠፋሉ እንደማለት ነው። ምክንያቱም የጋዛ ምስኪኖችን እስካሁን ድረስ ሙሉ በሙሉ የዘር ማጽዳት እንዲሁም ጅምላ ጭፍጨፋ ሲከናወንባቸው ቀይ ባህርን በመዝጋት እንዲሁም ሁቲንም ሄዝቦላንም በማስታጠቅ እንዲቆም ያደረገችው ኢራን የምትጠፋ ከሆነ እስራኤል በቀጠናው በብቸኝነት ልዕለ ሀያል ሆና ትወጣለች። ይህ ማለት አሜሪካ ምንም አይነት የሚያሰጋት ኃይል አይኖርም ማለት ነው። አሜሪካ የሚያሰጋት ኃይል ከሌለ ነዳጁን በብቸኝነት እንደፈለገች ትዘርፋለች ማለት ነው። በሁለተኝነት ደረጃ ደግሞ የምንመለከተው አሜሪካንን በእጅ አዙር የሚመሩት የእስራኤል ባለሀብቶችና ባለስልጣናቶች በቀጠናው እንደልባቸው ታላቋን እስራኤል የመመስረት ሂደት ያከናውናሉ። ኢራን የለችም ማለት ሳውዲን ይቀዷታል ማለት ነው። ኢራን የለችም ማለት ግብፅን ይገነጥላሉ ማለት ነው። ይህ ሂደት ኢራን ጎረቤት እስተመሆን ቱርክ ጎረቤት ድረስ እስተመድረስ ነው እስራኤላውያን እያቀዱ ያሉት። ስለዚህ ይህ የኃይል ፍጭትም ጭምር ነው። እንዲሁም እስራኤል ያለማንም ስጋት በዚህ ቀጠና ላይ የምትስፋፋ ከሆነ ብዙ ሀገራት ልዕልናቸው የማይቀጥል ይሆናል። እንዲሁም ሳውዲን ጨምሮ የመፍረስ አደጋ ሊያጋጥማቸው ይችላል። አሁን በእስራኤልና በአሜሪካ መካከል እየተደረገ ያለው የፐርሺያን ስልጣኔ ይመጣሉ። ኢራን የምትጣል ከሆነ ኢራንን እንደ ሊቢያ የእርስ በእርስ ጦርነት ውስጥ ከከተቱ በኋላ 7-8 ትንንሽ ካደረጉ በኋላ ነዳጆቿን እንዲሁም ትንሽ ፈርጠም ላለው ትንሽ ገንዘብ እየሰጡ የሚመዘብሩት ይሆናል። ስለዚህ በዚህ በመካከለኛው ምስራቅ በኩል የምንመለከተው ጦርነት ዓለምን ለአንዴና ለመጨረሻ ጊዜ ሊለውጣት የሚችል ለውጥ እየተወለደ ይገኛል። ይህን ግጭት በረከት ስንመለከተው መቼ ያበቃል የሚለው በጣም ትልቅ ጥያቄ ውስጥ እንዲገባ ያደርገዋል። $1 በሚሊየን የሚሆን የኢራን ገንዘብ የሚተመንባት ሀገር ነች። ታዲያ እነዚህ ሁላ ሁኔታዎች ባሉባት በኢራን ውስጥ እንደዚህ አይነት ግጭት ሲመጣባት ደግሞ ተቋቁማ መቆየቷ ይህ ትልቅ ስኬት ነው። የኢራን ጥንካሬ እኮ ብለን ማንሳት የምንችለው እንደ አሜሪካ እሳቤ እንደ ቬንዙዌላ ነበረ። በአንድ ቀን ወይ በሁለት ቀን ኦፕሬሽን ጨርሳ መውጣት ነበረ። ነገር ግን እዚህ ድረስ የተራዘመው ቀጣይ ቀናቶችም ሊራዘም የሚችለው ይሄ ጦርነት ወደ ሰላም ስምምነት ወይም ደግሞ ወደ ድርድር ጦርነቱን የጀመረችው ሀገር እንደራደር የሚለውን ሀሳብ እንድታመጣ ያደረጋት ራሷ የኢራን ጥንካሬ ነው። ታዲያ በእነዚህ ሁላ ሁኔታዎች ውስጥ አሜሪካ ለምንድን ነው በዚህ በተለይ ደግሞ የተለያዩ ዝግብ ሀሳቦች ላይ የምትነሳው ብለን እንመልከተው።
ከሰሞኑ ዋይት ሃውስ መግለጫ ሲሰጥ ነበር። የዋይት ሃውስ ፕሬስ ኃላፊዋ እንዳለችው ከሆነ በተለይ ሁለት ትልልቅ ዋና ዋና ጥያቄዎች ቀርበውላት ጥያቄውን መመለስ የማትችልበት ደረጃ ላይ እንደደረሰች መመልከት ችለናል። የመጀመሪያ ጥያቄ የነበረው ጦርነቱ መቼ ይቋጫል ነው። ነገር ግን ጦርነቱ ይሄን ቀን ያልቃል ብላ መናገር አልቻለችም። እሷ አይደለችም ይሄን ግጭት የጀመሩት ዶናልድ ትራምፕ ጦርነቱ በዚህን ቀን ያልቃል ብለው ፕሪዲክት ማድረግ ስለማይችሉ የጦርነቱ ቀናቶች ሊራዘሙ ይችላሉ ወይንም ደግሞ አሁን እንዳሳዩት የ10 ቀን ቀነ ገደብ ቀጣይ ብለው ደግሞ የ1 ወር ቀነ ገደብ ብለው ቀኑን የሚያራዝሙበት ሂደት ነው የምንመለከተው እንጂ ጦርነቱ በዚህን ቀን ያበቃል ተብሎ የሚገመት አይደለም። ይሄም የኢራን ጥንካሬ ኢራን እንደታሰበችው ቀላል ያልሆነች በሳምንት ኦፕሬሽን ትወድቃለች ትፈራረሳለች የተባለች ሀገር 1 ወር ልትደርስ ነው። ከ1 ወርም በላይ የመቀጠል አቅም አላት። አሜሪካን ብቻ አይደለም እስራኤልን ብቻ አይደለም መካከለኛው ምስራቅ ብቻ ሳይሆን ዓለምን እያንቀጠቀጠች የምትገኘው ኢራን ነች። እነዚህ ሁኔታዎች እንግዲህ በዋይት ሃውስ በኩል ለተጠየቀው ጥያቄ ምላሽ መስጠት አልቻሉም። ሁለተኛው እዚህ ጥያቄ የተነሱለት የአሜሪካ እግረኛ ጦር ወደ ኢራን ይገባሉ የሚለው ነው። ነገር ግን ይህን ጥያቄ ሴኔቱ ነው የሚወስነው ብለዋል። የሴኔቱን ውሳኔ የሚያከብሩት ቢሆን ዶናልድ ትራምፕ የሴኔት ውሳኔ የሚቀበሉ ቢሆን ወደዚህ ግጭት መጀመሪያ ሴኔቱን ሲገቡ ማማከር አልነበረባቸውም ወይ? ሴኔቱ እዚህ ውሳኔ ላይ አልወሰነም። ነገር ግን 1 ሚሊዮን የሚሆን እግረኛ ጦር አለኝ የምትለው ኢራን በተለይ የአሜሪካ እግረኛ ጦር ወደ ኢራን የሚገባ ከሆነ አጸፋዊ እርምጃው ሊከፋ ይችላል ብሏል። እሱ ብቻ አይደለም፣ እንደ ሁቲ ያሉ ታጣቂ ኃይሎች የአሜሪካ እግረኛ ጦር ወደ ኢራን የሚገባ ከሆነ እኛም ትጥቃችንን ወይም ደግሞ ኃይላችንን አደራጅተን ልንዋጋ እንችላለን የሚል ሀሳባቸውን ሲያነሱ ነበርና አሜሪካ በመካከለኛው ምስራቅ የጀመረችው ጦርነት እንደ ቬንዙዌላ ቀላል አድርጋ አስበው ነበረ። እንደ ሌሎች ሀገራቶች ግጭት ቀላል አድርጋ አስበው ነበረ። ያ ሊሆን አልቻለም። ዶናልድ ትራምፕ ይህንን ግጭት እንደገቡበት ሊወጡ አልቻሉም። አሁንም ቢሆን ዶናልድ ትራምፕ የሚያነሱት ሀሳብ በዚህ ጦርነት ላይ የበላይነት ወስደናል፣ ይህንን ጦርነት በግልጽ እያሸነፍን ነው፣ እዚህ ጦርነት ላይ አቅማችንን አሳይተናል፣ በርካታ ውድመቶችን አድርሰናል ነው። ውድመቶች ደርሰዋል። በኢራን በኩል የደረሱ ውድመቶች በርካታ ናቸው። ነገር ግን ኢራንስ በመካከለኛው ምስራቅና በእስራኤል ላይ ያደረሰችው ውድመትስ ምን ያህል ነው? የአሜሪካ ወታደሮች እኮ ሞተዋል። እዚህ ግጭት ላይ በተለይ አሜሪካ የራሷን ጥቅምና ፍላጎት ለማሟላት በተለይ እንደዚሁም ደግሞ የእስራኤል ጥገኛ የሆነች ሀገር እንደሆነች ያሳየችበትን ግጭት ስንመለከተው ይህ ትልቅ ሁኔታ ነው። በተለያዩ ጊዜያቶች ዶናልድ ትራምፕ በተለይ አያቶላ አሊ ሀሚኒ ከመገደላቸው በኋላ የኢራን ስርዓተ መንግስት በተለይ ደግሞ አብዮታዊ ዘቡን አፈራርሰነዋል የሚለው ሀሳብ ነበረ። የፕሬስ ኃላፊዋን በዚህ ጉዳይ ላይ ተስማማለች። ነገር ግን የአያቶላ አሊ ሀሚኒ ከተገደሉ በኋላ የኢራን ስርዓተ መንግስት ቀጥሏል። እንዲያውም ከአያቶላ መገደል በኋላ የኢራንን አቅም የተመለከትንበትን ትልልቅ እይታዎች ማንሳት እንችላለን። የሆርሙዝ ዘርጥን ዘጋች። በተለይ አያቶላው በነበሩበት ጊዜ እኮ ኢራን ግጭት ሲነሳባት የ12 ቀን ጦርነት ማንሳት እንችላለን። ከዛ በፊት የነበሩ አዳዲስ በተለይ ደግሞ የሚጣሉባት ማዕቀቦች በነበሩ ጊዜ ሆርሙዝን እዘገዋለሁ የሚል ውሳኔ ነው። ከአያቶላ አሊ ሀሚኒ ከመገደል በኋላ ግን ኢራን ሆርሙዝን ሙሉ ለሙሉ ዘጋች። ዓለምን ብቻዋን እየተዋጋች ነው። ኒውክሌር መሳሪያዋን እየተኮሰች ነው። ይሄ ማለት የኢራን ጥንካሬ አሜሪካም እንዳሰበችው ግጭቱ ስትገባ ቀለል አድርጋ ማሰቧ፣ እስራኤልም ደግሞ ስጋት የምትላትን ሀገር በምችለው አቅም ያህል ደረጃ አፈራርሳ የበላይነቱን የመውሰድ እቅድ ነበራት። ያ ለመሳካቱ ደግሞ የመካከለኛው ምስራቅ ሀገርን ጎዳ፣ ቀሪው ዓለምን ጎዳ። ዶናልድ ትራምፕን አጣብቂኝ ውስጥ ገባ። ይሄ ጦርነት መቼ ይጠናቀቃል ተብለን ብንገምተው በረከት በእኔ እዚህን ቀን ብለን ማንም መገመት አንችልም። ኢቭን ዋይት ሃውስ ሊገምተው አይችልም፣ ፔንታጎን ሊገምተው አይችልም፣ ራሳቸው ዶናልድ ትራምፕም ሆነ እስራኤል ሊገምቱት አይችልም። ምክንያቱም ይሄ ግጭት የኢራን ጥንካሬ ገና አልተለካም። ኢራን አሁን እያሳየች ያለችው አጸፋዊ ምላሽ ይሄ በጣም ትንሹ ነው፣ ከዚህ የከፋም ልናሳይ እንችላለን ብሏል። ዶናልድ ትራምፕ ደግሞ እንዳሉት ከሆነ የኢራን በተለይ ደግሞ የኢነርጂ ኃይሎች ላይ ገና ጥቃት አልፈጸምንም ብለዋል። ይሄ ጥቃት የሚቀጥል ከሆነ የኢራን አጸፋዊ ምላሽ በመካከለኛው ምስራቅ ሀገራት በእጅጉ ይቀጥላል። ይሄ የሚቀጥል ከሆነ የመካከለኛው ምስራቅ ሀገራቶች ወደ ከፋ አጣቂኝና ወደማይወጡበት ጦርነት ውስጥ ሊገቡ ነው። ሌሎች ሀገራቶችም ወደዚህ ግጭት የሚሳቡበትን ሂደት እንመለከታለንና ይሄ ግጭት በዚህ ቀን ይቆማል ተብሎ የሚገመት ግምት የለም። ነገር ግን ዶናልድ ትራምፕ በየቀኑ የሚያመጡት አዳዲስ የቀነ ማራዘሚያ ሂደቶች ደግሞ ጦርነቱን ለመግፋት እንጂ ጦርነቱን ሙሉ ለሙሉ በሰላም ስምምነት ለማቆም አይደለም። ምክንያቱም ዶናልድ ትራምፕ እዚህ ጦርነት ውስጥ ሲገቡ የኢራን የኒኩለር ፋሲሊቲ ሙሉ ለሙሉ የማውደም እቅድ፣ እንደዚሁም ደግሞ በተለይ አብዮታዊ ዘቡን ሙሉ ለሙሉ አፈራርሰው የራሳቸው ሰው መሾምና መተካት፣ ከዛን በኢራን ላይ እንደ ቬንዙዌላ የበላይነት መውሰድን እቅድ ነበራቸው። ከእቅዳቸው ውስጥ ሁለቱም አልተሳካም ብለን ማንሳት እንችላለን። ከዛሬ ይልቅ እንዲያውም በረከት እኔ በ12ቱ ቀን ጦርነት የኢራን የኒኩለር ፋሲሊቲዎች ከፍተኛ ውድመት ደርሶባቸዋል። ነገር ግን አሁን የኢራን የኒኩለር ፋሲሊቲ ላይ የሚደረጉ ጥቃቶች እምብዛም አንመለከታቸውም። እንዲያውም አሁን ላይ ወደ ኢነርጂ ተቋማት የተዞረበት ሂደት አለና ግጭቱ በኢነርጂ ላይ መሆኑ፣ እነዚህ ኢነርጂ ኃይሎች ደግሞ መቀጠላቸው በቀጣይ አሜሪካ ስላሰበችው የቀጣይ አዳዲስ ጥቃቶች እቅድ፣ ኢራን ደግሞ ለመከላከል የምትሄድበት እቅድ የቀጠናው ሀገራትንም እየጎዳ ቀሪው ዓለምንም እየጎዳ ግጭቱም የሚቀጥልበት ሂደት አለና ግጭቱ በመቼ ደረጃ ይቆማል ብለን ማንሳት ወይም ደግሞ ፕሪዲክት ማድረግ የማንችልበት ሁኔታ አለ። ምክንያቱም
አሁን ላይ ከሁለቱም ኃይሎች መካከል የሚመጣው የጉልበት ማፈርጠምና ኃይልን የማሳየት ሂደት ነውና በቀጣይ ቀናቶች ደግሞ እነዚህ ኃይሎች በምን አይነት አዝማሚያ ወደ ሰላም ስምምነት ይመጣሉ የሚለው ተጠባቂ ጉዳይ ነው። እንደው በረከት የእነዚህ ኃይሎች የሰላም ስምምነት የሚመጡበት ወይንም ደግሞ ይህ ግጭት ሊቆም ይችላል የምትልበት ሀሳብ ምንድን ነው? እውነት ነው። የመጀመሪያው ነገር በግጭቱ ማን ደቀቀ የሚለውን እንመልከተው። በዚህ በመካከለኛው ምስራቅ ጦርነት ላይ ማን ነው አሸናፊ እየሆነው? አሸናፊ ተሸናፊ እየለየ በመጣ ቁጥር ጦርነቱ ማብቂያው ፕሪዲክት መደረግ መገመት ይችላል። አሁን ኢተገማች ነው እየሆነ ያለው። ግን ነገሩን ብንመለከት ግን አይደለም። ምክንያቱም ኢራን በጦርነቱ አሸናፊ ነች። ምክንያቱም ይሄንን ስለ የነበረው ምናልባትም እንደምታስታውሰው 1 ወር ሙሉ ነው ስጮህ የነበረው ኢራን አሸናፊ ነች። ማረጋገጫ እናምጣ። ኢራን ለብዙ ጊዜያት ስትራቴጂካል አቅሟን ተጠቅማ የቴክኖሎጂ አቅሟን ተጠቅማ ዝግጅት አድርጋለች። አንደርግራውንድ ባንከር ባስተር የማይደረምሰው ሚሳኤል ሲቲ ፈብሪካለች። ይህ የሚሳኤል ሲቲ አንደርግራውንድ በብዙ ጥልቀት ባቡር የተገጠመለትም ጭምር ነው። አሁን ኢራን ሃይፐርሶኒኮቿን እየተጠቀመች አይደለም። ኢራን 5 እጥፍ ከድምፅ ፍጥነት መተኮስ የሚችል ሚሳኤል አላት። ገና ከ10 ዓመት ወደዚህ ያሉትን የተሰሩትን ሚሳኤሎቿን አልነካቻቸውም። አሁንም እየተጠቀመች ያለችው ከ10 ምናምን ዓመት በፊት የሰራችውን ነው። ያ ማለት ገና ነው፣ አልተነካም። በነገራችን ላይ ብዙ ተንታኞችን ጨምሮ አሜሪካንም ፔንታገንም ጭምር የሚስተው ስህተት ይሄ ነው። ኢራን ጦርነቱ ከፈነዳ በኋላ የምትተኩሰው አቅም በ80% ወርዷል። ስለዚህ ተዳክማለች የሚል መደምደሚያ ነው ያዙት። ጦርነቱ ላይ እየተመለከትን ያለነው ኢራን በትንሹ ከ15 ዓመት ወደዚህ ያለውን የጦር መሳሪያዋን አልነካችሁም። ግን ማን ከሰረ? እስራኤል ኢራን ጋር ጦርነቱን ለኩሳ አቀጣጥላ ለአሜሪካ አስረክባ ዞራለች። እየመጣች ትተነኩሳለች። እሷ ግን በዛኛው ሳይድ በኩል ደግሞ ሌሎች ሀገሮችን እያወደመች ትገኛለች። በሄዝቦላ ሰበብ ብዙ ውድመት እየተመለከትን ነው። ይህንን ውድመት ስንመለከት አሁን የእስራኤል ኢኮኖሚ የሚሰበርበት ሰዓት ደርሷል። እስራኤል ለጦር በየቀኑ የምታወጣው እንዲሁም ከኢራን ከሄዝቦላ ከሐማስ የሚተኮሱትን ደግሞ ሚሳኤሎች ለመመከት የምታወጣው ገንዘብ አስጨናቂ ደረጃ ላይ ደርሷል። የእስራኤል ኢኮኖሚ ኮላፕስ የሚያደርግበት ሰዓት ላይ ነው የሚገኘው። ፖለቲከኞቻቸው ይህን ጦርነት እንዴት እናቁም የሚል ጭንቀት ውስጥ ገብቷል። ኔታንያሁ እሳቸው የጦረኝነት መንፈስ ስላለባቸው ጀብደኝነት ስለሚያጠቃቸው ነው እንጂ እውነት እስራኤል ኢኮኖሚዋ እየተሰበረ ነው። የስታርታፕ ሀገር የተባለች ሀገር አሁን ላይ በእስራኤል ውስጥ በየ2 ሰዓት ልዩነቱ አላርም ይደወላል። ያ ማለት ስራ እየሰሩ አይደለም፣ ያላቸውን ደግሞ አቅም እያወጡ ነው የሚገኙት። እስራኤል በሊባኖስም በዚህኛውም ሳይድም ደግሞ በኢራንም እየከሰረች እየወደመች ትገኛለች። ይሄ ሁሉ የእስራኤል ውድመት ግን የኔታንያሁ ስልጣን ላይ የመቆየት ፍላጎት ነው። በሙስና ላለመጠየቅ የሚደረግ ሩጫ ነው። ስለዚህ እስራኤል ይህንን አይነት ኢኮኖሚያዊ መታጠፍ መሰበር ውስጥ ትገባለች ተብሎ ይጠበቃል በቅርቡ። አሜሪካን ብትሆን ለዚህ ጦርነት የመደበችው ባጀት የለም። የዚህ ዓመቱን ባጀት ነው ኢንቨስት እያደረገች ያለችው። በትሪሊየን ዶላር ተመድቧል። ያ ዶላር ግን በፍጥነት እየተሽመደመደ ነው የመጣው። ስለዚህ ኢራን ከብዙ 10 ዓመታት በፊት እንደምትወረር ከነ አፍጋኒስታን ከነ ሊቢያ ስለተማረች ዝግጅት ያደረገችበትን ጦርነት ነው እየተዋጋች የሚገኘው። ሁለተኛው የኢራን ወታደራዊ አቅምን ስንመለከት አንድ ቦታ ላይ የተገደበ አይደለም። አሜሪካ በቀጠናው ላይ እንዳላት የጦር ቤዝ የኢራንን አይዲዮሎጂ የገዙ ደግሞ በቀጠናው ላይ ያሉ ብዙ ኃይሎች አሉ። እነ ሄዝቦላን፣ እነ ሐማስን፣ እነ ሁቲ ገና ብዙ ናቸው። ስለዚህ ይሄ አቅሟ ወሳኝ ነው። ከኢራን ጋር የማይቆም የአረቡ ሀገር በእውነት ነው የምነግርህ ኢራንን ካዳሸቀ በኋላ የሚዳሽቀው የነሱ ኢኮኖሚ ይሆናል። ዘላለም ዓለም አበሻ አንድ ነገር ይላል፣ ከአጋም የተጠጋ ቁልቋል ሲያለቅስ ይኖራሉ። ሁሌም ይወባል፣ ሁሌም ሲያለቅስ ይኖራል። ስለዚህ ይሄ የኢራን ኃይል ተወደደም ተጠላም ለአረቡ ሀገር ምናልባትም በአሜሪካኖች የሚሸነገልና የሚሸወድ ፖለቲከኛ ካልሆነ እውነት የሀገርን ጥቅም የሚያስቀድም ከሆነ ኢራን በቀጠናው መኖሯ ለአረብ ሀገሮች
ተስፋቸው ነች። ምናልባትም አንዳንዶቹ ላይረዱት ስለሚችሉ ነው። በሁለተኝነት ደረጃ የዚህ ጦርነት አንደኛና ድብቁ ጨዋታው ይህ ነው፣ አቅሳ የአቅሳ መስጊድ። ምክንያቱም እስራኤል እዚህ ቦታ ላይ ልታከናውናቸው የምትፈልጋቸው ፕሮጀክቶች አሉ። የይሁዲ ቤተ መቅደስን የመገንባት የማፍረስ እንዲሁም ብዙ አይነት ለውጦች ማድረግ ትፈልጋለች። በኢራን የተነሳ መሆን አልቻለም። ስለዚህ ኢራን የምትዳከም ከሆነ የምትፈርስ ከሆነ የሚለወጠው የመካከለኛው ምስራቅ ሃይማኖታዊ ትውፊቱም ጭምር ነው የሚሆነው። ስለዚህ የኢራንን መኖር ሳይወዱ በግዳቸው መደገፍ የግድ ይላል፣ ህልውናም ስለሆነ ጭምር ነው ማለት ነው። ሁለተኛ በዚህ በመካከለኛው ምስራቅ ጦርነት ላይ ሌላ ትልቅ ስጋት ዓለም ይጠብቀዋል። የነዳጅ እጥረት አይደለም። ሁለተኛና ወሳኝ የተባለው ይህ ነው፣ የአፈር ማዳበሪያ እጥረት ነው። በነገራችን ላይ አብዛኛው ዓለም ዛሬ ላይ ነዳጅ ነው የተቸገረው። ቀጣይ ግን የሚቸገረው የምግብ ዋስትናውን ማረጋገጥ ይቸግረዋል። ምክንያቱም አረብ ሀገራት እየሰጡ ያሉት ነዳጅ ብቻ አይደለም፣ የአፈር ማዳበሪያ የሚገኘው ከጋዝ ፕሮዳክሽን የሚወጣው ከዛ ነው። ስለዚህ እነሄ ችግር የማይፈታ ከሆነ ዓለም ከድህነት በላይ ድህነት ሊገጥመው ይችላል። ረሃብ ሊንሰራፋ ይችላል። እነ ሱዳን እነ ሶማሊያ ገና ካሁኑ በአፈር ማዳበሪያ እጥረት እየተንጫጩ ነው ያሉት። ይህ ጦርነት የማይፈታ ከሆነ አሜሪካንን እብዱን የአሜሪካንን መሪ ትራምፕን ተው ካልተባለ ዓለም ከነዳጅ እጥረት በላይ ረሃብ ችግሩ ይሆናል ተብሎ ይጠበቃል። ይህንን ነገሮች ጠቅለል አድርገን ስንመለከተው አሜሪካ እስራኤል እያደረጉ ያሉት ጦርነት የሀያልነት ጦርነት ነው። በቀጠናው ላይ ማን ገዝፎ ይውጣ ነው። ይሄ የትኛውም ህሊና ያለው ሰው ሊያገናዝበው ሊያሰላስለው የሚችለው ነው። ይህ ጦርነት ግን በቆየ ቁጥር ዓለም ወደ ኋላ ስልጣኔዋ እየተሳበ ይመጣል። የምዕራቡ ሀገራት ኢራንን ተረባርበው የሚጥሉ ከሆነ ዓለም አሁንም በምዕራቡ የኮሎኒያሊስት እንዲሁም የአናርኪስት እንዲሁም እንደ አሜሪካ ያሉ ደግሞ ኢምፔሪያሊስት የሆኑ ሀገራቶች ዳግም ዘመናዊ ባርነትን እንደመቀበል ይቆጠራል። አመሰግናለሁ። እንዳልከው ነው። በተለይ ይሄ ግጭት በቀጣይ ቀናቶች የሚቀጥል ከሆነ የመካከለኛው ምስራቅ ሳይሆን ቀሪው ዓለም እንደሚጎዳው የቀይ ባህር የመዘጋት ሂደቱ እየተመለከትነው እንገኛለን። ድጋሚ ቀይ ባህር የሚዘጋ ከሆነ የነዳጅ እጥረት አለ፣ ደግሞ ድጋሚ የሸቀጥ እጥረቶች ይፈጠራሉና የመካከለኛው ምስራቅ ውጥረቶች ባለፈው ሳምንትም የተበራከተ ነው። በቀጣይ ቀናቶች የሚቀጥላሉ የሚል ግምቶች አሉ። በእኔ በኩል ምን ይፈጠራሉ የሚለውን ደግሞ እስቲ በቀጣይ ሳምንቶች በአዲስና በዋና ዋና ጉዳዮች የምንመለስ ነው የሚሆነው። በረከት፣ ለዛሬ የነበረንን ፕሮግራም እዚህ ጋር እናብቃ። አመሰግናለሁ። ውድ የሀሳብ ዊክሊ ተከታታዮቻችን ዛሬ የነበረን የሀሳብ ዊክሊ ፕሮግራማችን ይህን ይመስል ነበረ። እናንተም እስከ ፕሮግራማችን ፍጻሜ አብራችሁን ስለቆያችሁ ከልብ እያመሰገኑ የሀሳብ ሚዲያ የዩቲዩብ ቻናልን ሰብስክራይብ በማድረግ ቤተሰባዊ እንድትሆኑ እየጋበዝን በቀጣይ ቀን በሌላ ፕሮግራሞች እስከምንመለስ ደግሞ ቸር ቆዩን።